እዝራ ወደ ወይዘሮ ሜላት ቤት እየፈረጠጠ ሄዷል። እዝራ ሀናን ወይም ደግሞ የወይዘሮ ሜላትን ቤተሰብ ቢያገኝ ምን ሊያደርግ ይችላል? እዝራ እንደዚህ ያደረገበት ምክንያት አባቱ ወይዘሮ ሜላት ቤቴ ድረስ መታ ልትበቀለኝ ወይም እገልሃለሁ ብላ ዝታብኝ ሄደች ሲለው እኔ በጣም የገረመኝ ነገር አሁንም ቢሆን ውድ ቤተሰቦቼ አቶ በቃሉ ልጁን እንደዚህ በውሸት እየሞላ ነገሮችን ሁሉ ጠምጥሞ ከራሱ ላይ አድርጎበታል። ሰው አንድያ ልጁን በዚህ ልክ በነገር መመረዝና በውሸት ጭንቅላቱን መሙላት ምን አስፈለገ? እውነት እንደዚህ አይነት አባት አለ? እኔ በጣም ነው የገረመኝ። እናንተስ እንደታያችሁት? ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። እንደተለመደው እባካችሁን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ፕሊስ የላይክ ምልክቷን ጫን በሏት። ቤተሰብ ግን እውነት ላይክ ማድረግ በዚህ ልክ ይጎዳሉ? ምን አለበት የላይክ ምልክቷን ጫን በትሉት። ማርያም እንደናንተ ምንም አይቀነስባችሁም። እግዚአብሔርን ለኔ ሁል ጊዜ እንደዚህ የምላችሁ የሚጠቅመኝ ስለሆነ ነው። ለቻናሉን በንቀሳቀስ ለቪዲዮ እይታ ስለሚጠቅመው እናንተ አንድ ላይክ ባደረጋችሁ ቁጥር ምን ያክል ዋጋ እንዳለው እኔ ጋር ብታውቁ ደስ ይለኝ ነበር። ለማንኛውም ከተመቻችሁ ላይክ አድርጉልኝ። ስለ ድራማውም ሀሳብ አስተያየታችሁን አካፍሉኝ ማለት ነው። እና አቶ በቃሉ ልጁን በዚህ ልክ መርዝ እየመረዘና መርዝ አሲድ እያጠጣው ነው ያለው። ወይዘሮ ሜላት ተጎጂ ሆና እያለ እንግዲህ ሁላችንም እንደምናውቀው የወይዘሮ ሜላት ድርጅት ስንት ዋጋ የከፈለችበት፣ ስንት ህይወቷን ያሳለፈችበት፣ ስንት ድካም የደከመችበት በጣም ከሚባለው በላይ ዋጋ የከፈለችበት ድርጅት ነው አይደል ቤተሰብ? ይህን ድርጅት እንዳይሆን አድርጎታል። በቃ አልቆለታል። በጣም የሚያሳዝነው ነገር ደግሞ ምንድነው ታውቃላችሁ? ወይዘሮ ሜላትን ወይም ደግሞ የአቶ መስፍን ቤተሰብ በሌላ ነገር ጭንቅላታቸውን ውጥር አድርጎ ይዞ ዛሬ ድርጅታቸው ባዶ እንደሆነና እኔ ግን በጣም ያዘንኩት ደግሞ ምን እንደው ታውቃላችሁ? ሰው በዚህ ልክ ክፉ ይሆናል እንዴ? ይህ ሰውዬ አንድያ ልጅ ነው ያለው፣ ሌላ ምንም የለውም። ብዙ ቤተሰብ ያለው ቢሆን ኑሮ ለልጆች ቀስ አስቀምጥላቸዋለሁ ብሎ ይላል። አንድ ልጅ ነው ያለው። ይሄ አንድ ልጅ ደግሞ ያን ያክል ዋጋ የሚከፈልበት ስላችሁ ማንኛውም ሰው ለልጁ ብዙ ነገር ያደርጋል። ግን በዚህ ልክ የሰውን ደም፣ የሰውን ላብ፣ የሰውን ጉልበት እየመጠጡ በዚህ ልክ ገንዘብ ማካበት ለማንም አይጠቅምም። ሲቀጥል ደግሞ ወይዘሮ ሜላትም ሆነች አቶ መስፍን ድርጅታቸውን የአቶ በቃሉ ሰራተኞች እንደሞሉት እስከዛሬ ድረስ ለምን አልደረሱበትም? ወይዘሮ ሜላትስ ብትሆን አሁን አንተነህ ከተገደለ በኋላ እንደዛ ሆነች እንጂ ስለ ድርጅቱ ታውቃለች፣ ትሰራ ነበር አይደል? ድርጅቱ እንደ ቁልቁለት እንደደና እንደ ቀዘቀዘ ታውቃለች እና እየሰራች ነበር። እንዴት ልትደርስበት አልቻለችም? ከዛ ሁሉ ሰራተኛ አንድ ጤነኛ ሰው እንደሌለና ድርጅቷ በምን አይነት ካፒታል እየተንቀሳቀሰ እንደሆነ እንዴት ማወቅ አቃታት? ሲቀጥል አቶ መስፍን ወንድ ልጅ አይደል ወይ? ሁሉን ነገር ሜላት ላይ የሚጥልበት ምክንያት ውስጥ ምንድን ነው? ሜላት ናት ወንድ ወይስ እሱ ነው የቤቱ አባወራ? ምን ጉድ እንደሆነ እኔ እዚህ ቤት እየተካሄደ ያለው ሊገባኝ አልቻለም። አሁንም ዛሬም ድረስ የወይዘሮ ሜላት ቤተሰብ ነው እየተጠቃ ያለው። በወይዘሮ ባዩሽም ምክንያት አድርጎ በሉት በምንም በሉት አቶ በቃሉና ወይዘሮ ሜላት ምን አይነት ግንኙነት ቢኖራቸው ነው በዚህ ልክ በጥላትነት የሚፈላለጉት? እውነት አቶ በቃሉ የወዳት ያፈቅራት ነበር? እምቢ ብላው መስፍንን ስላገባች እልህ ይዞት ነው እንደዚህ ግብ የገጠማት? ወይስ ምን አይነት ግንኙነት ነበራቸው? እኔ ግራ ገባኝ። በነገራችን ላይ ድራማውን ተከታትየዋለሁኝ ከመጀመሪያ እስካሁን ድረስ። ግን የአቶ መስፍንና ማለት የወይዘሮ ሜላትና የአቶ በቃሉ ግንኙነት ከዚህ ከጸቡ ውጭ እኔ ሌላ ነገር ላገኝበት አልቻልኩኝም። ማለቴ በወጣትነት ዘመናቸው ትምህርት ቤት እያሉ እንደዚህ ላይክ በአፍላ ወጣትነታቸው ምናምን የነበረ ግንኙነት ምናምን እንኳን አላየንም። እና በምን አይነት ግንኙነት ተገናኝተው ነው እንደዚህ በጥላትነት የሚፈላለጉት? አሁንስ ቢሆን አቶ በቃሉ ልጁ ላይ እያደረገ ያለው ነገር ልክ ነው ብላችሁ ታምናላችሁ? ቤተሰብ እስከዛሬ ድረስ የዋሸው ሳያንሰው አሁንም ቢሆን እየዋሸው ነው። እዝራ እየተዋሸ ነው። እዝራ
በሌለ ነገር ጭንቅላቱ ተሞልቶ እውነታውን ያወቀ ጊዜ አባቱን እንዴት ቀና ብሎ እንደሚያዩ ግን አላቅም። ፈጣሪ ይድረስለት። ሲቀጥል የእናትና የአባት እዳ ለልጅ ይተርፋል ይባላል። እዝራ የሚገጥመው ነገር እና ወደፊት ለህይወቱ ምን ያክል አስጊ ሁኔታ እንደሚሆንበት እኔ ካሁኑ እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም አሁን እዝራ እየሄደበት ያለው መንገድ በጭራሽ የተሳሳተ ነው። ሀና አውቃ እንደቀረበችው አድርጎ ነው አባቱ ሞልት ያደረገው። ሲቀጥል ወይዘሮ ሜላት ልትገለኝ ቤቴ ድረስ መጣች ብሎታል። እገልሃለሁ ብላ ዛተችብኝ። ቤቴም የመጣችው ልትገለኝ ነው። ከዚህ በፊትም ሌላ ነገር ብሎታል። እዝራ ደግሞ አባቱ ነገር ሞቱ ነው ታውቃላችሁ። አባቱ ምን እንደሚሰራ ግን የሚያውቀው ነገር የለም። አባቱ ምን ያክል አረመኔ ከይሲ ክፉ መሰሪ እንደሆነ በጭራሽ አያውቅም። እዝራ ቢያውቅማ የሬት ግን አያውቅም። ችግሩ ምንም ነገር ስለ አባቱ የሚያውቀው ነገር የለም። አባቱ መልካም እንደሆነ ለሱ ሟች እንደሆነ ኦኬ፣ ለልጁ ሟች ነው። ልጁን በጣም ይወደዋል። ልጁን በጣም ከሚገባው በላይ ይሳሳለታል። ሰው ግን የራሱን ልጅ እንደዚህ እንደሚወደው ልክ ደግሞ የሰው ልጅ እንድጎዳ ለምን ያደርጋል? ለምን የሰው ህይወት እንድመሰቃቀል ያደርጋል? በጣም የሚያሳዝነው ነገር አሁን ጽዮንን በስለላ እንድትሰራ እዛ ቤት አድርጓታል። እንግዲህ ጽዮን ከዛ ቤት ነው ያለችው። በጣም የሚያሳዝነው ነገር ሀናን ቤተክርስቲያን እንሄድ ብላ ይዛት ሄዳ ነበረ። ለምን ይዛት ሄደች? ጽዮን እውነት ለሀና አዝና ይመስላችኋል? ቤተሰብ አቶ በቃሉ ጋር እያወራችው ነገር ስላለ፣ አቶ በቃሉ ጋር እየተነጋገረችው ነገር ስላለ ያንን ለማድረግ እንጂ ለሀና በጭራሽ አዝናላት ኔቨር አታደርገው። ምክንያቱም ሀናን በጣም ትጠላታለች። አሁንም ቢሆን እዝራ የራሷ እንደሆነላት ትፈልጋለች። አሁንም ማጨራሽ ቦታ አገኘች እኮ። አቶ በቃሉን ነበር የምትፈራው እስከዛሬ ድረስ። አሁን ግን አቶ በቃሉ አይ ከእዝራ አጠገብ ሆኜ ከእዝራ አጠገብ ሆነሽ የሚደረገውን ነገር አድርጊ፣ በዛ ላይ ደግሞ ወይዘሮ ሜላትን እንድትከታተይልኝ ብሏታል። ከወይዘሮ ሜላት ቤት ደግሞ ከቤቷ ቁጭ ብላ የእሷን እንጀራ እየበላች የወይዘሮ ሜላትን ገበና ጥምጥም አድርጋ እየወሰደች ለአቶ በቃሉ ትነግረዋለች ማለት ነው ቤተሰብ። እና በጣም የሚያሳዝነው ነገር ደግሞ ወይዘሮ ሜላት ሰው ታምናለች። ኃይለኛ ያጫውታታል። ግን በጣም የሚያሳዝነው ነገር በጣም ሰውን ታምናለች። ክፉ አይደለችም ሜላት፣ ኃይለኛ ናት። ለጊዜው ነው ኃይለኝነቷም ቢሆን፣ ግን ሰውን በጣም ታምናለች። በጣም የሚያሳዝነው ነገር አሁንም ድረስ እየጎዳት ያለው ይህ ነው። እርግብን ልጅ ብላ አስቀምጣ ምን ያክል ዋጋ እንዳስከፈለቻት እናውቃለን። ወይዘሮ ባዩሽም ጓደኛዬ ብላ ወይዘሮ ባዩሽ ምን ያክል ዋጋ እንዳስከፈለቻት እናውቃለን። አሁንም ቢሆን እቺ የአቶ በቃሉ ሰራተኛ የነበረችን ልጅ አምጥታ ቤቷ አስቀምጣ እንግዲህ ከአሁን በኋላ ደግሞ ምን ያክል ዋጋ እንደምትከፍል የምናየው ይሆናል ማለት ነው። እና አንዳንድ ጊዜ ማርያም በተለይ በዚህ ዘመን ቤተሰብ ሰው ማመን በጣም ከባድ ነው። ሰው ካላችሁ ገንዘብ ካላችሁ በተለይ ሰራተኛ ሆናችሁ ገንዘብ ካላችሁ ማንኛውም ሰው ይወዳችኋል፣ ማንኛውም ሰው ያከብራችኋል፣ ማንኛውም ሰው ይቀርባችኋል። ግን እናንተ በሽታ ላይ ሆናችሁ ፈጣሪ በሰጣችሁ በሽታ እንኳን እናንተ ወዳችሁ ባላመጣችሁት በሽታ እንደዛ ስትሆኑ ያ ሰው እኔ ከእጅ ላይ ሆና የሆነ ነገር ብትሆንስ፣ ከእጅ ላይ ሆና ብትሞትብኝስ፣ ከእጅ ላይ ሆና የሆነ ማልወጣው ነገር ቢከሰትስ ብሎ ያ ገንዘብ እያላችሁ የሚወዳችሁ ገንዘብ እያላችሁ የሚቀርባችሁ ካጠገባችሁ ልሞት 24 ሰዓት የሚለው ሰው ነገር ግን እናንተ ትልቅ ችግር ሲደርስባችሁ ወይም ከበድ ያለ ጉዳት ሲደርስባችሁ አጠገባችሁ አይቆምም። በአሁኑ ሰዓት እንደዚህ ነው። ሰው ያለውን ብቻ የሚወድ አሽቃባጭ እውነተኛ ሰው የሌለበት ዓለም ነው ያለ ነው። በጣም የሚያሳዝነው ነገር በውሸት የተሞላ ዓለም፣ በእውነት ሳይሆን በውሸት የተሞላ ዓለም፣ በምቀኝነት በክፋት በተለይ አሁን ሶሻል ሚዲያ ላይ የምናየው ነገር የሰው ልጅ ችግር ደርሶበት እሰይ እንኳን አደረገው የሚባልበት ጊዜ ደርሰናል። ቤተሰብ ለምንድን ነው ማርያምን? አሁን ሰሞኑን በጃኒና በአዶናይ ወንድም የመኪና አደጋ በመድረሱ እኔ እግዚአብሔርን ስንቱን አየሁት። እንዴት የሰው ልጅ እንኳን ደግ አደረገው ይላል።
የፈለገ መጥፎ ሰው እንኳን አይደለም ያላደለውና እንዱ የፈለገ ክፉ ሰው እንኳን ቢሆን እንዴት ነው እንኳንም የመኪናው አደጋ ደረሰበት ይባላል። እና በዚህ ልክ የሰው ልጅ እኮ እግዚአብሔር ፈጣሪ ከፈለገ ሴኮንድ እንኳን አይጨርስበትም እኛን ለመግደል። በምን ምክንያት የሰው ልጅ ጋር እንደዚህ እንፈርዳለን? ፈጣሪ ማድረግ የሚፈልገውን ነገር እኮ እሱ ያደርጋል አይደል? ቤተሰብ መግደልን በሉት የመኪና አደጋን በሉት ወድቆ እንቅፋት መቶን እንኳን የሰው ልጅ እስከሆነ ድረስ ፈጣሪ ከፈቀደ ልንሞት እንችላለን። እንኳን አይደለም የመኪና አደጋና የመኪና አደጋ ደግሞ ከባድ ነው ታውቃላችሁ። ሰው እንዴት የሰውን ልጅ እንኳን እሰይ የመኪና አደጋው እንኳን ደረሰበት እኔ እንጃ። እግዚአብሔርን ለኔ ነገ አሁን እንደዚህ የሚሉት ሰዎች እንደው እዛው ባሉበት ፈጣሪ ጸጥ ቢያደርጋቸውስ? እሺ እኔ በጣም ነው የሚገርመኝ ሰው በዚህ ልክ መክፋቱ፣ ሰው በዚህ ልክ መጨከኑ፣ ሰው በዚህ ልክ ለሰው ልጅ ክፉ መሆኑ እኔ እግዚአብሔርን በጣም ነው የሚገርመኝ፣ በጣም ነው የሚያሳዝነኝ። እንዴት ነው ታዲያ ፈጣሪ የሚምረን? ፈጣሪ እንዴት ብሎ ነው ይቅር የሚለን? እግዚአብሔር እንዴት ብሎ ነው ለሰው ልጅ ሰላም የሚያወርደው? ሌላውን ተውት። በተለይ በእኛ አገር ይሄ ሁሉ ማት ውርጅብኝ እየወረደብን ስንት ዓመት ሙሉ ያለማቋረጥ ጦርነት በዚህ እየተጋፈጠ ህዝቡ በስደት በየመን በሳውዲ አረቢያ በረሃ በሰና በረሃ ስንት ወጣት እያለቀ በቀይ ባህር ስንት ወጣት እየረገፈ ውሃ በልቶት እየቀረ በሀገራችን ስንቱ በጦርነት በቤት መፈናቀል ብቻ በኑሮ ውድነት በስንት ልበላችሁ ይሄ ሁሉ ጉድ እየደረሰበት ግን ሰው ክፉ እግዚአብሔርን ክፉ ሰው እንዴት የሰው ልጅ ሞትን ይመኝለታል? እንኳን ደግ አደረገው የመኪና አደጋ በፈጣሪ ስራ ሲሆን እሺ ችግር የለውም ትላላችሁ። በመኪና አደጋ እንኳን ደግ አደረገው እሰይ። እንደው እናንተ ውጥት ስትሉ ያ በሰው ላይ እሰይ ያላችሁት በእናንተ ቢደርስስ? ሰው በራሱ ላይ እንዲደርስበት የማይፈልገውን ነገር ለምንድን ነው በሰው ላይ የሚያደርገው? ቤተሰብ እውነት ማሰቢያችን ተደፍኖ ነው? እውነት ለሰው ልጅ አናስብም? እውነት በዚህ ልክ የኛ የሰዎች ክፋት እስከ ጥግ ድረስ ነው? የምንጠቀመው ነገርስ ምንድነው? እስኪ ቤተሰብ ንገሩኝ። ማርያምን ምንድነው የምንጠቀመው? ይህን ያክል ክፋት ገና ለገና ለምን ብቻዋን አልቀረችም? ለምን አልሞተችም? ለምን እኔ ስለ ጃኒ የማውቀው ነገር የለም በነገራችን ላይ። እኔ ጃኒ ማናት ምንድናት አላውቅም፣ ግን ብቻ ሶሻል ሚዲያ ላይ ስትራገብ አለሁኝ። ያራግቧታል እንደ ከሰል። ክፉ ናት መጥፎ ናት እኔ አላውቅም። ወጥታ እንኳን እኔ ክፉ ቀን ስትናገር እኔ ብዙም አላውቃትም። እውነት ለመናገር እንግዲህ ቲክታክ ላይ ባለው ዓለም በትክክለኛ ህይወቷ ባላውቅም እና እኔ እግዚአብሔርን በጣም ነው ያዘንኩት። በጣም ከሚገባው በላይ የሰውን ክፋት ስታዩት ከማንም ጋር ሳልገናኝ ብቻዬን ልኖር ምን ይሰራልኛል? እውነት በቃ ሰው ጋር አለመገናኘትን ትመርጣላችሁ። ሰው ጋር አለማውራትን፣ ሰውን አምኖ መቀበል። እኔ እንጃ አንዳንድ ጊዜ ስታስቡት የሰውን ልጅ ራሱ ለመቅረብ በጣም ከባድ ሆኗል። አሁን እንዴት ብላችሁ አምናችሁ ተቀርቡታላችሁ? እንዴት ብላችሁ አምናችሁ ወደ ህይወታችሁ ራሱ ታስገቡታላችሁ? ሁሉም ጥቅም ፈላጊና ላይክ ጥቅም ከሌለ ደግሞ የእናንተን ጉዳት ፈላጊ ሆነና አይሮኖ። እኛ ሀበሻዎች ግን በዚህ ልክ መከፋፈታችን መጥፎ መሆናችን በጣም ነው የሚያሳዝነው። እንኳን ደግ አረጋት። ለምን አልሞትሽም? ለምን የተሻለ ህይወት ኖርሽ? ለምን የተሻለውን ነገር አገኘሽ? ብቻ ፈጣሪ ሁሉንም ነገር ማድረግ ይችላል። ፈጣሪ ለጃኒ አሁን ይሄን የመኪና አደጋ ያደረገባት እውነት ጃኒ መጥፎ ስለሆነች ነው? ጥሩ ስራ ስለሌላት ነው? እሱ ራሱ ፈጣሪ ነው የሚያውቀው። ግን በፈጣሪ ስራ ገብቶ ደግሞ የሰው ልጅ በዚህ ልክ ሰው መኮነንና እንኳንም ደግ አደረጋት በሞተች ማለቱ እኔ በጣም ስለገረመኝ ነው። እዚህ ላይ ማንሳት ፈልጌ ምናምን አይደለም ቤተሰብ። ግን አንዳንድ ጊዜ ልክ አሁን እዚህ ድራማ ላይ አሁን አቶ በቃሉ የሚያደርገውም እንደዛ ነው። የራሱን ጥቅም ብቻ ነው እየፈለገ ያለው። ለራሱ ልጅ እንኳን አላዘነለትም ቤተሰብ። የራሱን ልጅ እንኳን ቢወደው ኑሮ አያችሁ የሰው ልጅ ምን ያክል ጥቅም ፈላጊ እንደሆነ። የራሱን ልጅ ቢወደውና ቢያከብረው እውነትም የልጅ የአባትነት ስሜት ቢሰማው ኑሮ ልጁን እንደዚህ በውሸት ባልሞላው ነበረ። አሁን ይሄ ልጅ እዝራ ተናዷል አይደል? በጣም ተናዷል። ከዛ ቤተሰብ የሆነን ሰው አንድ ነገር ቢያደርግና ቢታሰር አቶ በቃሉ ምንድነው የሚወጣው? እስኪ ንገሩን።
ትክክለኛ አባት ቢሆን ኖሮ ይህንን ነገር አያደርግም ነበር። ለማንኛውም እኔ እዚህ ላይ ያበቃለሁ። ቤተሰቦቼ አብራችሁን ስለቆያችሁ አመሰግናለሁ።